እስራኤል በረሃ ውስጥ አጋር የምትባል ሴት ነበረች። ሴቲቱ የአብርሃም ሚስት የሳራ አገልጋይ ስትሆን ከልጇ ከእስማኤል ጋር በደስታ ትኖር ነበር። ከዕለታት አንድ ቀን ሳራ እስማኤል ከልጇ ከይስሐቅ ጋር ሲጫወት አይታ በቅናት እስማኤልን ከአጋር ጋር እንዲያባርራቸው ለአብርሃም ነገረችው። የአብርሃም ልብ እጅግ አዘነ፣ የበኩር ልጁ ስለሆነ ይወደው ነበርና። አብርሃምም ለአጋር ዳቦና ውሃ ሰጥቶ ሸኛቸው። አጋርም የእስማኤልን እጅ ይዛ እያዘነች ወደ ምድረ በዳው ሄደች። በረሃው፣ አሸዋው፣ ፀሐዩ፣ አቧራው ሁሉም እጅግ አድካሚ ነበር። እስማኤል ከጉዞ የተነሳ ደከመ፣ ውሃቸውም እያለቀ መጥቷል። እጅግ ስለጠማው የመጨረሻ ውሃ ሰጠችው፣ ጠጥቶም ጨረሰው። ታዳጊው በመንገዱ እጅግ ደከመ። ልጇን ከቁጥቋጦ በታች አስተኛችው። ልጅህ ሲሞት ማየት አልችልም በማለት የድንጋይ ውርወራ ያህል ርቃ ተቀመጠች፣ ስቅስቅ ብላ እያለቀሰች። ጸጥ ባለው በረሃ ውስጥ ለቅሶዋ አስተጋባ። ድንገት ከሰማይ ድምፅ ተሰማ። አጋር ሆይ አትፍሪ፣ እግዚአብሔር የልጁን ድምፅ ሰምቷል። ታላቅ ሕዝብ አደርገዋለሁና አንሺው አላት። ኤልሮኢ አለች፣ የሚያየኝን አምላክ አየሁት ስትል። በዚያን ጊዜ አጋር ዓይኖቿ ተከፈቱ፣ በአቅራቢያውም የውሃ ጉድጓድ አየች። እየሮጠች ወደ ጉድጓዱ ሄደች፣ ውሃም ጠጣች። መጠጫዋንም ሞልታ ወደ እስማኤል ሮጣ ሄዳ አጠጣችው። ዓይኖቹም በሩ፣ ኃይሉም ተመለሰ። አጋር እስማኤልን ሲያድግ ተመለከተችው። ከዚያን ቀን ጀምሮ እግዚአብሔር ከእስማኤል ጋር ነበር። አደገ፣ ጠነከረም፣ ኃይለኛም ቀስተኛ ሆነ። በፋራን ምድረ በዳ ኖረ። እግዚአብሔር እንደተናገረውም ዘሮቹ በዙ። ይህ ታሪክ ብቻችንን ስንሆን እንኳን እግዚአብሔር እንደሚያየን ያስታውሰናል። ልክ አጋርንና እስማኤልን እንደሰማ ሁሉ ጩኸታችንን እንደሚሰማ ያሳየናል። ይህን ታሪክ ከወደዳችሁት ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለሌሎች እንዲደርስ አድርጉ።